አመዳፋሽ ከሙሐመድ ቃሲም። በጣም የሚያምር ተፈጥሮ ለወትሮው እንደ አመዳ ማህያ ከላያቸው ላይ አቧራ ሲበን የነበረ ሰንሰል ተራሮች ወቅቱ ገጥሟቸው አረንጓዴ ለብሰዋል። ከጉያቸው እየፈለቁ ወደ ታች የሚጀቀጀቁት የትየለሌ ምንጮች ደግሞ የተለየ የውበት ግርማ አጎናጽፈዋቸዋል። ገባሮቹ የበዙለት የገዳማይ ወንዝም ከብዛቱ ጋር በኩራት ኩልል ብሎ እየፈሰሰ ነው። የወንዙን ዳር ተከትሎ ጉሬዎች ይራኮታሉ። ከፊሉ ከብት እያጠጣ፣ ከፊሉ ልብስ እያጠበ፣ ከፊሉ ደግሞ በመንቦራጨቅ ጨዋታውን እያደራ። ከዚህ ሁሉ ውሪ ተነጥለው ሁለት ሕፃናት ለብቻቸው ይታያሉ። ወንድና ሴት፣ እህትና ወንድም፣ ሀያትና ይመር። ሀያት ልብስ እያጠበች ሲሆን ይመር ደግሞ ከብት እያጠጣ ነው። የአንገታቸው አሰባበር አንጀት ይበላል። የተገፉ መሆናቸው ያስታውቃል። ጉድፍ እንዳለባቸው ሁሉ ያለፈ ያገደመው የጎዲን ያያቸዋል፣ ያጉረጠርጥባቸዋል፣ ኧረ እንደውም ይጸየፋቸዋል። ይህ ሁሉ የሆነው ደግሞ ዋሽተው ሰርቀው አሊያም ነፍስ አጥፍተው ሳይሆን ከእናትና ከአባታቸው በመወለዳቸው ብቻ ነበር። እናትና አባታቸውም እንደነሱ ከእናትና አባታቸው በመወለዳቸው ያንጥረኛ ልጆች ናቸው፣ ወይም በቀዩ ሰው አፍ ባለእጆች። ሰው ለመሬቱ ሞፈር ለባህር ዛፉ ምሳር ሲፈልግ እንዴት ዋላችሁ እንዴት አደራችሁ ብሎ ደጅ እንደማይጠና ሁሉ በሌላ ጊዜ የነሐያትን ቤተሰብ እንደ ቆሻሻ ነው የሚጸየፏቸው። ለልጆቻቸውም ቢሆን ከምንም በላይ የሚያስጠነቅቋቸው ነገር በየትኛውም ቦታ ከነሱ ጋር በፍጹም መቀላቀል እንደሌለባቸው ነው። ምንም የማያውቁት ልጆችም ወላጆቻቸውን ተከትለው ይሸሿቸዋል፣ ይርቋቸዋል፣ እንደተባሉትም ይጸየፏቸዋል። በተቃራኒው የነሐያት ቤተሰብ ደግሞ ሰው እንዲቀርቡና እንዳይጠሉ ያበረታቷቸው ነበር እስኪሞቱ ድረስ። ሁለቱም ወላጆቻቸው ተከታትለው ሲሞቱ ሀያትና ይመር ዕድሜያቸው ብዙም አልገፋም ነበር። እሱ የ15 እሷ ደግሞ የ13 ዓመት ልጆች ነበሩ። ከቤተሰቦቻቸው ሞት በኋላ የቅርቡም የሩቁም ዘመድ መስሎ የተጠጋ ያላቸውን ሀብት አራቆታቸው። ነገሩ ሁሉ የሰለቸው ይመርም ከ3 ዓመት በኋላ እሱ በ18 እህቱን ደግሞ በ16 ዓመቷ ይዞ ካደጉበት ቀዬ ለቀው ወጡ። ከዛ አካባቢ ከጠፉ ጊዜ ጀምሮ ይሙቱ ይኑሩ እምጥ ይግቡ ስምጥ የት እንደገቡ ሳይታወቅ ኖሩ። ከ5 ዓመታት በኋላ ስፍራው ቦሌ ነው፣ የኢትዮጵያ አየር መንገድ። በጣም የመሸ ቢሆንም የትየለሌ ሰው በየፊናው ይራወጣል። ግማሹ ሻንጣ ያንጠለጠለ በረራው እንዳያመልጠው የሚሯሯጥ ተጓዥ ሲሆን፣ ግማሹ ደግሞ ሯጩን ሊሸኝ ሳይሆን ሊያባረር ይመስል የሚከተል ቤተሰብ። ሰሚራ ግን ከወከባው መሃል ከውጭ ተጓዦች ትራንዚት መግቢያ ላይ ከ3 ሰዎች ጋር ቆማለች። እሷ ሯጭ፣ እነሱ አብራሪ ቢሆኑም ለጊዜው ቆመዋል። በእንባ እየተራጩ ነው። እንግዲህ ያለ ይጠብቅሽ፣ በሰላም ግቢ አለ ወንድሟ ግንባሯን እየሳመ። እናትና እህቷ ቃል መተንፈስ አቅቷቸው ዝም ብለው ያለቅሳሉ። ለሥራ ሳይሆን ለመሞት የምትሄድ አስመሰሉት። ሰሚራ ይህን ጊዜ ለቅሷ ባሰባት፣ ተነፋረቀች። ወንድሟ አረጋጋትና ሁሉንም በየተራ እንዲስሟት አደረገ። በመጨረሻም እሱ ስሞ ሸኛት። ወደፊት መራመድ እየከበዳት እየሄደች መሆኑን ሳይ ሰሙዬ እስክትነሺ ደውይልንና እናወራለን አላት። እሷም ለእሽቷ አንገቷን ነቅንቃ መልሳ ገተት እያለች ወደ ትራንዚቱ ገባች። ውስጥ ላይ እንደሱ አይነት ብዙ ሰዎች፣ በብዛት ግን ሴቶች ቁጭ ብለው ወረፋ እየጠበቁ ነው።
በተራቸው እየተነሱ ዕቃቸውን ከማስፈተሽና ለበረራው የሚያስፈልገው ጣጣ ከመጨረስ ግን አልቦዘኑም ነበር። ሰሚራም በትራንዚቱ አሳላፊ ጠቋሚነት አንድ ወንበር ላይ ሄዳ ቁጭ አለች። ውስጧ መፍራቱን ሰውነቷ ያሳብቃል። ያለቀሰችበት ዓይኗ ቀልቷል፣ ፊቷ አብጧል፣ ሌላው አካሏ ይንቀጠቀጣል። ተመልሳ ወደ ቤተሰቦቿ ብትቀላቀል ደስ ይላት ነበር። ግን እንዴት አድርጋ? ያስነሳት ችግር እንዴት ብሎ ይመልሳት? የእናቷ እንዲሁም የታናሽ ወንድምና እህቷ ጣፋንታ አሳሰባት። ስለዚህ እንደምንም ራሷን ተቆጣጥራ ተራዋን መጠበቅ ጀመረች። ድንገት ስልኳ ጠራ። ወንድሟ ነበር። ተስገብግባ አነሳችው። ሄሎ ሽኩሬ። ድምጿ ቁርጥ አለ። ሄሎ ሰምቡዬ፣ እንዴት ሆንሽ? ገና ነው፣ እየጠበቅኩ ነው። በርቺ እሺ፣ አለ ያግዝሽ። እኔ ሁሌም ዱዓ አደርጋለሁ። ዓይኗ እንባ ሲያቀር ይታወቃታል። እሺ እማዬን ግን አደራ ተንከባከቧት። ሉቤንም ጎበዝ ተማሪ እንድትሆን አግዛት እሺ አለች። ለሷ አታስቢ፣ አንቺ ብቻ ራስሽን ጠብቂ፣ በርተሽ ስሪ። አሁን ራሱ የእናትና የእህት ወጉኖባቸው ነው እንጂ ነገ ከነገ ወዲያ ተረጋግተው ያወሩሻል። አብሽሪ አላት ድምፁን ቆፍጠን አድርጎ። በመሃል አንድ አስተባባሪ መጣና ተራሽ ደርሷል፣ ቼክ አውት አድርጊ አላት። ጆሮዋን ስልኩ ላይ አድርጋ ስለነበር በትኩረት አልሰማችውም። ቆይ ሽኩሬ አለችና ወደ አስተባባሪው መለስ ብላ ምን አልከኝ ወንድሜ አለችው ስብር ባለ ድምጿ። ተራሽ ደርሷል፣ ሂጂ ቼክ አውት አድርጊ አላት ቆጣ ብሎ። በር ላይ ገባለው እያለ ከነበረ ጎረምሳ ጋር ሲነታረቅ ቆይቶ ትግስቱን ጨርሶ ነበር የመጣው። እሷም ወደ ስልኳ ተመልሳ በቃ ሽኩሬ ግቢ እያሉኝ ነው፣ ስልኬ ካልሰራ ቻው እሺ ብላው ተነስታ ወደ ጠቆማት አቅጣጫ ሄደች። አስተባባሪው እሷን ጠቁሞ ሲመለስ ያ ሲነታረከው የነበረው ሰውዬ ከፖሊሶች እንዴት አመልጦ እንደመጣ ባያውቅም ከሌላ አስተባባሪ ጋር ሲነታረክ አየው። ተንደርድሮ ሄደና አንተ ሰውዬ ግን ምንድነው ችግር? ሌላ ነገር እንዲከተል ነው እንደምትፈልገው? አንባረቀበት። ሰውየው አልተረጋጋም። አንገቱን ወደ ውጭና ወደ ውስጥ 10 ጊዜ ይመልሳል። አንተን እኮ ነው አለው አስተባባሪው ገፍትሮ ያስወጣው። እባክህ ወንድሜ ተባበረኝ፣ እህቴ በረራዋ እንዳያመልጣት እኔ ገብቼ የሚያስፈልገውን ነገር ልጨርስላት። እሷ ትራንስፖርት አታ ነው እንጂ እየመጣች ነው፣ እባክህ። ቅልስልስ እያለ ተለማመጠው። ቅድም ሲጨቃጨቁ ዝም ብሎ በደፈናው ልግባ ነው እንጂ ምክንያቱን እንዲህ እንዳሁኑ አብጠርጥሮ አልነገረውም ነበር። ይሁን እንጂ አስተባባሪው አሁንም ቢሆን ከአቋሙ ፍንክች አላለም ነበር። እሱ የራሳችሁ ችግር ነው፣ በጊዜ መገኘት ያለባት እሷ ነች። ይሄ ከህግ ውጪ ስለሆነ ልፈቅድልህ አልችልም። አሁን መልሼ የጸጥታ ኃይል ሳልጠራና ከቅድሞ የከፋ ችግር ሳይከተል ከዚህ አካባቢ ብትርቅ ነው የሚሻለ አለው በፍጹም ኃይለ ቃል እያስጠነቀቀው። ሰውየው ግራ ገባው። የሚለው ጠፍቶት አንደበቱ ተሳሰረ። በተስፋ መቁረጥ ራሱን እያሻሸ ያለ ድንገት ስልኩ ጠራ። ደመነፍሱን እጁን ኪሱ ውስጥ ከቶ ስልኩን በፍጥነት ካወጣ በኋላ ቁጥሩን ተመለከተው። የማያውቀው ስልክ ነው። ቢሆንም ተጣድፎ አነሳው። ሄሎ ወንድሜ ደርሻለሁ፣ የት ነህ አለች እህቱ ከማለክለኳ ብዛት ድምጿ ቁርጥ ቁርጥ እያለ። የት ብልሽ ታውቂያለሽ? ደንቆሮ የሆንሽ ልጅ። አባውን የት እንዳለሽ ዙሪያሽ ያለ ምልክትና ንገሪኝ፣ ወይ አጠገብሽ ያለ ሰው ጠይቂ። ከመጠን በላይ ጮኸባት። ያስተባባሪውን ንዴት እሷ ላይ ለመወጣት ይመስላል። ሀያት ወደ ስልኩ ባለቤት ዞር አለችና የት ነው ያለው ታባ አለችው ድምጿ በፍርሃት እየተርበተበተ። የስልኩ ባለቤት የሰሚራ ወንድም ሽኩር ነበር። ከሰሚራ ጋር ከተለያዩ በኋላ እናትየው መረጋጋት ከብዷቸው ስለነበር እዛው ካፍቴሪያ ቁጭ ብለው እያለ ስትክለፈለፍ መታ አስደውላኝ ብለው ስልኩን ሰጥቷት ነው። ግራ ቀኝ ዘወር ወራለና የሀገር ውስጥ በረራ መግቢያ ጋር ነሽ አላት። ሀያትም
ያላትን ለወንድሟ አስተጋባች። እሱም ስልኩን ዘጋና በፍጥነት ወደሷ መሮጥ ጀመረ። እሷም ስልኩን ለሽኩር ስትመልስ ጠብር ግፍ እያለች አላህ ይስጥልኝ የኔ ወንድም በጣም ነው የማመሰግነው አለችው። ችግር የለውም አንቺ ብቻ ተረጋጊ አላት መዋከቧን አስተውሎ። ምኑን ተረጋጋሁት ወንድሜ፣ ኧረ እንደው ዛሬን ከጉድ ባወጣኝ እንጂ አላህዬ አለች እጇን እያርገበገበች። ምን ሆነሽ ነው የኔት? በረራ ምልጦሽ ነው አላት ሊያረጋጋት እየሞከረ። ኧረ ባላረገብኝ የሰይጣን ጆሮ ይደፈን፣ የእናቴ አባቴ አምላክ አያደርግብኝ ፍርጥም አለች። አያደርግብሽም አይዞሽ። ግን ወዴት ነበር የምትሄጂው? በመጠራጠር ጠየቃት። ወደ ዱባይ መለሰች ድምጿ ስልል እያለ። ወደ ዱባይ ከሆነ ወሬውን ሳይጨርስ ወንድሟ አይመር እየተምዘገዘገ ደረሰና በአንድ እጁ እጇን በሌላ ሻንጣውን ለቀም አድርጎ ይዞ እያዋከበ ይወስዳት ጀመር። ሽኩርን ማመስገን ራሱ ትዝ አላለውም። መግቢያው ጋር ሲደርሱ ጥቂት ዝም ብሎ በረጅሙ ከተነፈሰ በኋላ መቼም አዋከብኩሽ፣ አፉ በይኝ፣ ላንቺ ብዬ ነው እንጂ ስልክሽን ባትሪው እስካለና እስክትነሱ እየተከታተልሽ ደውይልኝ፣ በያላ ይከተልሽ፣ ሰላም ሁኚ። አቅፎ ሳማትና ዞሮ እንኳን ሳያያት ሄደ። ድምፅ ሳታወጣ እንባዋ ብቻ ይጎርፍ ጀመር። ግቢ እንጂ ተገትረሽ ቀርተሽ እንዲያመልጥሽ ነው እንደምትፈልጊው? ያሳላፊው ጩኸት አስደነገጣትም አነቃትም። እንባዋን እየጠራረገች በችኮላ ወደ ትራንዚቱ ገባች። ጣጣዋን ሁሉ በፍጥነት ከጨረሰች በኋላ ከ15 ደቂቃ በኋላ እንደሚነሱ ተነግሯቸው መጠባበቅ ጀመሩ። ይህን አጋጣሚ ተጠቅማ ለወንድሟ ልትደውል ስልኳን ስታወጣ ስልኳ ባትሪ ዘግቷል። ፊቷ ክስም አለ። አቀረቀረች። ካቀረቀረችበት ግን አንድ ስልክ የያዘ የሴት መሆኑ የሚያሳብቅ ለስላሳ እጅ ተዘረጋላት። ቀና ብላ ተመለከተች። መደወል ፈልገሽ መስሎኝ ነው አለቻት። ሰሚራ ነበረች። እሷም እንደ ሀያት ወደ ዱባይ ለመሄድ 15 ደቂቃ የቀራት ስደተኛ። አው አላህ ይስጥልኝ እህቴ አለች እጇን ጥብቅ አድርጋ እያያዘች። አረ ምንም ችግር የለውም አብሽሪ አለቻት ፈገግ እያለች። ሀያት ወደ ወንድሟ ደወለች። ተነሳ። ሄሎ ጋሼ ሀያት ነኝ። ወይ እንዴት ሆንሽ? ጨርሰናል በቃ 15 ደቂቃ ነው የቀረን። በሰው ስልክ ነው የምደውልልህ አለችው። እሺ በይ ሰላም ግቢ። አሜን። ስልኩ ተዘጋ። ስልኩን ለሰሚራ እየሰጠቻት አመሰግናለሁ እህቴ አለቻት። አረ ችግር የለውም። ፈገግታዋ ደግነቷን ያሳያል። ጥቂት እንደቆዩ ወደ ውስጥ እንዲገቡ ምልክት ተሰጣቸው እና ለበረራ ተዘጋጁ። አይሮፕላኑም ተነስቶ ለሰዓታት ከበረሩ በኋላ ዱባይ ደረሱ። አየር መንገድ እንደደረሱ ሀያትና ሰሚራ ወደሚቀበሏቸው ሰዎች ሲሄዱ ተለያዩ። በእርግጥ አንድ አውሮፕላን ውስጥ ስለነበሩ እንጂ ውስጥም ቢሆን የተለያየ መቀመጫ ስለነበር የነበራቸው አብረው አልመጡም ነበር። የሚገርመው ስልክ እንኳን ሳይለዋወጡ ነበር የተለያዩት። ሁለቱንም ማሰሪዎቻቸው ነበር የተቀበሏቸው። እንደገቡ የመጀመሪያ ቀናቸው ስለነበር እረፍት እንዲያደርጉ ፈቀዱላቸው እና ሻወር ወስደው እረፍት አደረጉ። የአጋጣሚ ነገር ሆነና ሁለቱም ሴቶች የቀጠሯቸው አሰሪዎች ዘመዳማቾች ነበሩ። ዘመዳማቾች ሲባል የቅርብ ዝምድና፣ ከቅርብም በላይ ቅርብ እናትና ልጅ። ሀያት ልጅየው ቤት ሲሆን የገባችው፣ ሰሚራ ደግሞ እናትየው ቤት። ሀያት የገባችበት የልጅየው ቤት ብዙም ሰው የለውም። እሱ ባለቤቱና አንድ የ3 ዓመት ሕፃን ልጃቸው ብቻ ነበር። ሰሚራ የገባችበት የእናትየው ቤት ደግሞ በአንጻሩ ሰው የበዛበት ነበር። እሳቸውን ጨምሮ በቤት ውስጥ 6 ታዋቂ ሰዎች ይኖሩ ነበር። የመጀመሪያዎቹ ወራት ለሁለቱም በጣም ፈታኝ ነበሩ። ቋንቋ ለማወቃቸው፣ የአካባቢው ሙቀት፣ ለሀያት ሕፃኑን መንከባከብ፣ ለሰሚራ ደግሞ ያን ሁሉ አዋቂ መንከባከብ አቀበት ሆኖባቸው ነበር።
ቢሆንም በጊዜ ሂደት የማይለመድ የለምና ቋንቋውንም ሙቀቱንም ስራውንም እየለመዱ ሄዱ። ሰው ውለታ ያለለትን አይረሳም። ምናልባት ውለታውን ለመክፈል ይዘገይ ይሆናል እንጂ ሀያት ሁልጊዜ የአየር መንገድ ገጠመኛዋን ባስታወሰች ቁጥር ሽኩር ትዝ ይላታል። በቅጡ ሳታመሰግነው እንኳን በመቅረቷም ትጸጸታለች። እንደገባች ሰሞን በሽኩር ስልክ ወደ ወንድሟ የደወለችበት ስልክ ይዛ ለመደወል ፈልጋ የነበረ ቢሆንም ፈራች። በቴሌግራም ለማውራት ስትሞክር ስልኩ ቴሌግራም አካውንት አልተከፈተበትም የሚል መልእክት አየች። በዛው ትታው ለመደወል ስትፈራ ስትቸር አንድ ቀን ፊቷን በብርሃን ወገግ ያደረገ መልእክት ከቴሌግራም መተግበሪያ ደረሳት። ሽኩር ጆይንድ ቴሌግራም ይላል። ሳይታወቃት ልቧ በሐሴት ፈነደቀ። ወዲያው ጊዜ ሳታጠፋ ሰላም ወንድሜ እንዴት ነህ ብላ መልእክት ላከች። እሱም ሲመልስ አልዘገየም ነበር። አልሐምዱሊላህ እንዴት ነሽ ፍልቅልቅ እያለች መልሳ ጻፈች። ደህና አልሐምዱሊላህ አውቀኸኛል አለችው። ከተፈጠረ 6 ወር ያለፈውን ጊዜ አስታውሳ ይቅርታ አላወቅኩሽም። አሁንም ሲመልስ አልዘገየም። ምናልባት አዲስ ስለከፈተ ብርቅ ሆኖበት ሊሆን ይችላል። የዛሬ 6 ወር አየር መንገድ ስልክ ያስደወልከኝ ልጅ ነኝ። አሁንስ አታስታውሰኝም? አሁንም ፍልቅልቅ እያለች ነው። እያወራችሁ ስለሆነ ደስ ብሏታል። ምናልባት ውለታዋን የምትከፍልበት የምታመሰግንበት አጋጣሚ ስላገኘች ይሆናል። ወይ አስታወስኩሽ፣ ደህና ነሽ? ሳያመልጥሽ ቀረ? ስላስታወሳት የበለጠ ደስ አላት። አዎ በጣም ደህና ነኝ አልሐምዱሊላህ። አሁን ዱባይ ነው ያለሁት እና ሁልጊዜ ላመሰግንህ ፈልግ ነበር። እንዴት ውለታ እንደምከፍል አላውቅም። እኔ ምን አረኩልሽ ብለሽ ነው? እሱም ወሬው ተመችቶታል። ካንተ በፊት ስንት ሰው ጠይቄም ቢብለውኝ ነፍሴ ባፌ ልትወጣ ደርሳ አንተን ስጠይቅ እሺ ባትለኝ ኑሮ አምልጦኝ አልነበረም ብላ ላከች። ሁኔታውን በዓይነ ህሊናዋ እየሳለች እሱስ ልክ ነሽ፣ ግን የኔ ያክል መመስገን አይገባኝም ማለቴ ነው አለ። መቼም ምን ያልከፍልህም ውለታን አላህ ይክፈልህ አለችው። እሱም አሜን ብሎ ላከ። ከዛ በኋላ መቀጠል ብትፈልግም ምን ብላ እንደምትልክ ግራ ስለገባት ተወችው። እሱም ከዛ በኋላ ሳይልክ ቀረ። የዛም ምሽት ወሬያቸው በዛው አበቃ። ሀያት ከሰሚራ ወንድም ሽኩር ጋር ወሬ የጀመረችው አሁን ይሁን እንጂ የሷ ወንድም ይመር ግን ከሽኩር እህት ሰሚራ ጋር ወሬ ከጀመሩ ቆይተዋል። እንደውም ለመጀመሪያ ጊዜ ያወሩት እዚሁ ከአየር መንገድ ሳይነሱ ነበር። ሴቶቹ የበረራ መግቢያቸውን በሚጠባበቁበት ጊዜ ሀያት ለሽንት እንደሄደች ወንድሟ በሰሚራ ስልክ ደወለ። ሄሎ ሀዩ። ሄሎ ሀዩ የሚለው ግራ ቢያጋባትም ማንን እንደሆነ ስላላወቀች ዝም ብላ መለሰች። ሀያት አይደለሽም እንዴ? አሁን በዚህ ስልክ ደውላ ነበር አይደል? ሲላት ማንን እንደፈለገ ገባት። አዎ ይቅርታ ወንድሜ ወደ ሽንት ቤት ሄዳ ነው። ስትመለስ ካልተነሳ እንድትደውልልህ አደርጋለሁ። ይመር በሰማው ድምጽ ተመሰጠ። ወሬውን ትቶ እሷ እስክትቀጥል መጠበቅ ጀመረ። ሄሎ መልስ የለም። ሰሚራ ስልኩን ዘጋችው። ብዙም ሳይቆይ መልሶ ደወለ። ሄሎ አሁንም መልስ የለም። እሷ ሳይሆን እሱ ዘጋው። ይመር በሰሚራ ድምጽ ፍጹም ተመስጧል። ድምጿ በጣም ነው የሚያምረው። ቀይ ገላዋንም ችግር አመናምኖት ነው እንጂ እጹብ ድንቅ ነበር። በቃ ከዛ ጊዜ በኋላ ስልኳን ላይ ስላገኘው መጻጻፍ ጀመሩ። እሱም እንደ እህቱ አመስግኖ ነበር የጀመረው። ከዛ በኋላ ብዙ እያወሩ ተቀራርበዋል። የሀያትና የሽኩር ግንኙነትም በጊዜ ሂደት እየጠነከረ መጣ። ሁለቱም ሴቶች ከወንድሞቻቸው ባልተናነሰ መልኩ አንዱ ያንዷን ወንድም ቢሆንም እያወሩ ያሉት ወንድማማቾች ግን አንድም ቀን ስለ እህቶቻቸው አንስተው አያውቁም። የሚገርመው ነገር ደግሞ ምንም እንኳን አንድ አይነት ከተማ ውስጥ ለዚያውም
እናትና ልጅ ቤት ቢሆንም የሚሰሩት ከአየር መንገዱ ወዲህ ተገናኝተው አለማወቃቸው ነው። የረመዳን ጾም አልቆ የኢድ በዓል ሲመጣ ግን የሚገናኙበት የመጀመሪያው አጋጣሚ ተፈጠረ። የሰሚራ አሰሪ ሴትዮ ልጆች የአያትን አሰሪ ጨምሮ ሁልጊዜ ለበዓል እናታቸው ቤት የመሰብሰብ ልምድ አላቸው። በዛን ጊዜም ቤት ውስጥ ሰራተኛቸውን ጨምሮ ማንንም ሳያስቀሩ ነው ይዘው የሚሄዱት። ስለዚህ ሀያት ከአሰሪዋ ጋር ሂዳ ከሰሚራ ጋር ከብዙ ጊዜ በኋላ ተገናኙ። ሲተያዩ ሁለቱም ደንግጠው ነበር። ሰሚራ የሩቅ ዘመዷን እንዳገኘች ተንደርድራ ሂዳ አቀፈቻት። ሀያትን ቀደመቻት እንጂ የእሷን ፍላጎት ይሄው ነበር። ለነገሩ በሰው ሀገር ማንም ይሁን የሀገር ልጅ ዘመድ ነው። አሰሪዎቻቸው ተገርመው አዩአቸውና የት እንደሚተዋወቁ ጠየቋቸው። እነሱም እውነቱን ተናገሩ። ከባሉ ሽር ጉድና ግርግር በኋላ ሁሉም ተፈንግሎ በየፊናው ሲያወራ ሀያትና ሰሚራ ክፍል ሄደው የሆዳቸውን ማውራት ጀመሩ። ኧረ ጉድ! እዚህ አፍንጫዬ ስሩ ነሽ ይህን ያክል ጊዜ ተራርቀን እንቅር አለች ሰሚራ በግርምት እጇን አፏ ላይ ጭና። ምን ታረጊዋለሽ እንግዲህ ተገናኙ ሳይላ ያገናኘን የሱ ስራ እኮ ነው አለች ሀያት ፈገግ እንዳለች። ሰሚራ ቀይቱን እንጂ ሀያትም የጸይም ቆንጆ ነች። ቸኮሌታም ከለር፣ ሳቋ፣ ፈገግታዋ፣ ሁለመናዋ ቆንጆ የደስ ያላት ኮረዳ። እሱስ ልክ ነሽ፣ እንኳን አላህ አገናኘን። አንቺ ግን ጤናሽን እንዴት ነሽ? አለች ሰሚራ ከሀያት ንግግር በኋላ አንገቷን እየነቀነቀች። ደህና ነኝ አልሐምዱሊላህ። አንቺስ? ደህና ነኝ አልሐምዱሊላህ። አንቺስ? እኔም ደህና ነኝ። ስራው አየሩ አልከበደሽም? ስትል ጠየቀቻት። መጀመሪያ አካባቢ ከብዶኝ ነበር፣ አሁን ግን ያው እየለመድኩት ነው አለቻት። እነ ተማም ቤት ነው ለካ የምትሰሪው? አለች ሰሚራ ድንገት ትዝ ብሏት። አዎ ታውቂዋለሽ እንዴ? አለቻት በግርምት እየጠየቀቻት። እንዴ ታዲያ የማዳም ልጅ እኮ ነው ፍርጥም ብላ መለሰች። እኔ ግን እሳቸውን አይቻቸው አላውቅም፣ አይገርምም? አለቻት ትንሽ ፈገግ እያለች። አዎ ብዙ ከቤት አይወጡም፣ እሱ ግን ብዙ ጊዜ ይመጣል። እንደውም ከኔ ጋር ሁሉ እንግባባለን። ይህን ስትላት ሀያት ፊቷ ክስም አለ። ሰሚራ የፊቷን መክሰም አስተዋለችና ምን ነው አለቻት። ሀያት ለመናገር ትንሽ ካንገራገረች በኋላ ትንፋሿን ሰብሰብ አድርጋ እንዳልኩሽ በጊዜ ሂደት ስራውንም አየሩንም እየለመድኩት መጥቻለሁ። አመሉ ሻ የነበረውን ልጃቸውን እንኳን እያባበልኩ እያረጋጋሁት ነው። ከአቅሜ በላይ የሆነብኝ ግን የሰውየው ጉንተላ ነው። በቃ መውጫ መግቢያን የሚያሳጣኝ አይን ያወጣ ሲሰኛ ነው። ግትርትር አለች። ወይኔ ጉዴ! እኔ ጥሩ ሰው ነው እያልኩ። ሰሚራም ፊቷ ተከሰከሰ። እሱማ መጀመሪያ እኔም ጥሩ ነው ብዬ ነበር፣ በኋላ ነው እንጂ የቆየ ሲሄድ አጋጣሚ እየጠበቀ ሲጎነትለኝ ፍላጎቴ ተገለጠልኝ። ሰሚራም በጣም እንደተጨነቀች ፊቷ ያስታውቃል። እስካሁን ያደረገሽ ነገር አለ? አለች ድምጿ በፍርሃት ስልል እያለ። እስካሁን አልሐምዱሊላህ አለቻት ወደ ላይ ያንገጠጠች። እሰይ ተመስገን፣ የዚህ በኋላውንም አላህ ያውቃል፣ ምንም አትሆኝም። ብቻ በተቻለሽ አቅም ጥንቃቄ አድርጊሽ አለቻት ትከሻዋን በእጇ ተደግፋ። ሀያትም አንገቷን በመነቅነቅ እሽቷን ገለጸች። ድንገት ያስተኛችውን ልጅ ለቅሶ ከእንግዳ ማረፊያው ክፍል ሰምታ በረረች። አቅፋ እያባበለችው እያለም አባትየው ለመሄድ እንዲነሱ ለሚስቱና ለሀያት ነገራቸው። ሰሚራም ፈጥና ስልኳን ተቀበለቻትና እንደዋወላለን እሺ አለቻት። እነሱም ቢሆን ግን እያወሯቸው ስላሉት ወንዶች ማለትም ወንድሞቻቸው አላወሩም። ምናልባት ጊዜ ስላልበቃቸው ይሆናል ወይ ደግሞ እርግጠኛ ስላልሆኑ። ብዙ ጊዜ አረብ ሀገር ያሉ ሴቶች አይጠራጠሩም። በደፈና ያገኙት ግንኙነት ውስጥ ማን ነው፣ ምንድን ነው፣ ከየት ነው፣ ወዴት ነው ሳይሉ
ትንሽ ደስ የሚላቸውን ነገር ከነገራቸው ብቻ ዘው ብለው ይገባሉ። በኋላም በሚመጣባቸው ነገር ክፉኛ ይጎዳሉ። ጉዳቱ ደግሞ ቀላል የሚባል አይደለም። ከጥቂት ገንዘብ ማጣት እስከ ልብ መሰበር ብሎም እስከ ጤና መቃወስ ሊደርስ ይችላል። ስለዚህ የነሐያት ስለሚያወሯቸው ወንዶች ለማውራት አለመድፈር ከጥርጣሬ መነጨ ከሆነ በጣም ጥሩ ነው ማለት ነው። የቤተሰቡ የጋራ የበዓል ፕሮግራም ተጠናቆ ሁሉም ወደ የቤታቸው ተመለሱ። ሐያት ልጁን አባብላ ካስተኛችና አንዳንድ የቀሩ ስራዎቿን ከጨረሰች በኋላ ዘውትር እንደምታደርገው ከሽኩር ጋር መጻጻፍ ጀመረች። ሰላም ሽኩሬ፣ እንዴት ዋልክ? መልስ እስኪሰጣት ፌስቡክ መጎርጎር ጀመረች። የሽኩር መልእክት ወዲያው ከተፍ አለ። አለሁልሽ የኔ ፍቅር፣ አንቺ እንዴት ነሽ? ሐያት ደነገጠች። የኔ ፍቅር? ለራሷ ደግማ በውስጡ አለችው። ከዚህ በፊት የኔ ፍቅር ብሏት ስለማያውቅ ለመጀመሪያ ጊዜ ስታየው ደነገጠች። ምን ብላ እንደምትመልስ ግራ ገባት። እየተብሰለሰለች እያለ ሌላ መልእክት ገባ። የሱ ነው። ከፈተችው። ምን ነው የኔ ፍቅር ስላልኩሽ ደበረሽ እንዴ? ይላል። የባሰ ጭንቀት። እውነት ለመናገር ከ6 ወር በላይ ካወራችሁ ሰው ጋር ዝም ብሎ አይነት ግንኙነት አይደለም ይኖራት። ግን ፍቅር ይሁን አይሁን እርግጠኛ አይደለችም። እኔ እንጃ ብላ ላከችለት። የምትለው ግራ ገብቷት ሽኩር በዚህ የተከፋ አይመስልም። ረጅም ሰዓት ከቆየ በኋላ ረጅም መልእክት ላከ። ይኸውልሽ አዩ፣ እኔ ከልቤ ወድጄሻለሁ። መቀበል አለመቀበል ያንቺ ፋንታ ነው። ቢሆንም ግን ያንቺ አለመቀበል አንቺን ከመውደድ አያስቆመኝም። ሁሉ ነገርሽ ውብ ነው። አላህ አንቺን ለኔ ነው የፈጠረሽ፣ እኔንም ደግሞ ላንቺ። ያለ ነገር አላገናኘንም። በውለታ ስሬ ላስገድድሽ አልፈልግም። እውነት ለመናገር መጀመሪያ ያየሁሽ ጊዜ ነበር ልቤ የተሸበረው። ከዛ በኋላ የት ባገኘኋት ስል ራስሽ አወራሽኝ። በጣም ደስ አለኝ። ቢሆንም እርግጠኛ እስክሆን አንቺም እንዳትደነግጪ ብዬ አልነገርኩሽም። በኦንላይን ባወራናቸው ያለፉት ወራት ግን ምን ያክል እንደምወድሽ ነው ያረጋገጥኩት። እናም ከዚህ በላይ ልታገስ ስላልቻልኩ ነው የተነፈስኩት። አፈቅርሻለሁ አዩ። ሐያት ልቧ ከፍና ዝቅ እያለ አንብባ ጨረሰች። መልእክቱ እስካሁን የተጎረጎረባትን ጥርጣሬ የገለጠላት ይመስል አንድ ሁለት እንኳን ብላ ሳታቅማማ እኔም እወድሃለሁ ብላ ላከችለት። በላከችበት ቅጽበት ውስጧን የሆነ ነገር ሲወራት ይሰማታል። የሆነ የማታውቀው አይነት ደስታ ደሟ ውስጥ ሲዘዋወር፣ የማታውቀው አይነት ሙቀት ሰውነቷን ሲያሞቀው፣ የማታውቀው አይነት ንዝረት መላ አካሏን ሲነዝራት ተሰማት። እጇን በአፏ ጭና ለረጅም ሰዓት ዝም ብላ ቆየች። የሽኩር መልእክት ገባ። አላመንኩም የኔ ውድ፣ እስኪ በድምፅሽ እወድሃለሁ በይኝ። በጣም የጓጓ ይመስላል። እጇ እየተንቀጠቀጠ የመቅጃውን በተን ልትጫነው ሞከረች። አልቻለችም። በተጠበቀው የወዳለው ድምፅ ፈንታ ፈራው የሚል የጽሑፍ መልእክት ላከችለት። ሽኩር ተስገብግቦ መለሰ። ለምን እባክሽ የኔ ፍቅር፣ ስወድሽ ስሞትልሽ። ሐያት ተጨነቀች። እንደምንም ራሷን አበረታታ። ድምጿ እየተርበተበተ እወድሃለሁ ብላ ላከችለት። ሽኩር በሐሴት ጣራ ነካ። የሚይዝ የሚጨብጠውን አጣ። እኔም እወድሻለሁ የኔ እናት፣ ዘላለሜን ሳገለግልሽ እኖራለሁ። እሱም ስሜታዊ ሆኖ በድምፁ መለሰላት። አምንሃለሁ። ስልኩን ደረቷ ላይ ለጥፋ ተኛች። እሱም እንደዛው። እናትየው ማለትም የሰሚራ አሰሪ ቤት ውስጥ ሁሉም ተኝተዋል። የቀኑ ደስታና ፌሽታ አድካሚ ስለነበር ሁሉም በጊዜ ውድቅ ብለዋል። ከሰራተኛ መኝታ ቤት ውስጥ ግን ሹክክ ያለ ድምጽ ይሰማል። አንዳንዴ ድንገት ያመለጠ ሳቅ። ሰሚራ ነበረች። ብቻዋን ሳይሆን ስልክ እያወራች ከየመር ጋር። በጣም እንደምወድሽ ታውቂያለሽ? ሰሚራ ድምጽ ያለው ሳቅ ሳቀች። አውቃለሁ ውዴ።
ፍልቅልቅ። አቤት ደስታዋ! የዱባይ ሙቀት ቅላቷን መልሶላታል። በዛ ቅላቷ ላይ ስትስቅ ደግሞ የሌት ጨረቃ ነው የምትመስለው። ስትመጪ እንጋባለን አይደል? ይመር ድምጹን ለስለስ አድርጎ ነው የሚያወራው። ድምጹ አንጀት ድረስ ይዘልቃል፣ ያስታምማል። በሚገባ ነዋ፣ ባይሆን የት ይሻለናል? የወሎ ልጅ እንደሆነ ነግሯታል። እሷም የዛ ስለሆነች በመጀመሪያ ወሬያቸውም የጣማት ለዛ ነው። ስለዚህ የት ይሻለናል ስትለው አዲስ አበባ ወይስ ወሎ ማለቷ ነበር። አዲስ አበባ ነው እንጂ ባይሆን ቤተሰቦችን እዚህ እናመጣቸዋለን አላት። ሰሚራ ቅር አላት። ቅሬቷንም ነገረችው። እዛው ሀገራችን አይሻልም እንዴ? የሚደምቀውም እኮ እዛው ነው የምናውቀው። ድምጿ ሻከር አለ። እኔ ወደዛ ጠንከኛ ሀገር መመለስ አልፈልግም። የምትወጂኝ ከሆነ እዚሁ እንጋባለን፣ እዚሁ እንኖራለን። አይ ካልሽ ይቀራል። ድምፁ ፍርጥም አለባት። እንደሷ አትበለኝ። ለቅሶ ጀመረች። ከልቧ አፍቅረዋለች። እሱም ይህንን አውቆ ይመስል ይዘባንንባታል። እኮ ታዲያ ይህን እዛዛ የምትዩን ከተውሽ ነዋ። እዛ ማለቴ ምን ክፋት አለው? የተወለድንበት እንጋባ ማለቴ ምን ነውር አለው? ወይ ምክንያትን አልነገርከኝ? እስካሁን ለቅሷን አላቆመችም። ይመር በደፈናው ወሎ አላት እንጂ የተወለደበትን ልዩ ቦታ አልነገራትም። ምክንያቱንም አልነገራትም። ምክንያቴ ሌላ ቀን ነግርሻለሁ፣ ግን በቃ ወደዛ የማልሄድበት ትልቅ ምክንያት አለኝ። አሁን ግን እባክሽ አታልቅሺ፣ እወድሻለሁ አላት። እወድሻለሁ የሚለውን ቃል ስትሰማ ልቧ በጥቂቱም ቢሆን ተረጋጋ። እኔም እወድሃለሁ መልሳ ፈገግ አለች። በቃ ደህና ደሪ። እሺ ቻው። ስልኩ ተዘጋ። እሷም ወደ እንቅልፏ፣ እሱም ወደ እንቅልፉ፣ በሐሳባቸው ግን ፍቅራቸውን ይዘው። ይመር እውነት አለው። ወደ ሀገር ያልገባም ቢል አይፈረድበትም። ሀገሩ ለሱ ከመንገላታት ውጪ ሌላ ምንም አላተረፈችውም። አይምሮ ውስጥ መጥፎ ትዝታ ብቻ ነው የሞላው፣ ማስታወስ የማይፈልገው ጨለማ። ከእናትና አባቱ ሞት በኋላ እሱና እህቱ ጋሻ አጥተው ንብረታቸው በመራቆቱ የነበረው ብቸኛ አማራጭ ነፍስ እንኳን በቅጡ ሳያውቅ ሌላ ነፍስ ያላወቀች እህቱን አስከትሎ አካባቢውን ለቆ መውጣት ነበር። ሲሰደዱ ወዴት እንደሚሄዱ እንኳን ፍንጭ አልነበራቸውም ነበር። እግራቸው ወደ መራቸውና ማንም ወደማያውቃቸው እልም ያለ ገጠር ሄዱ። ቢያንስ እዛ በዘራችን የሚያንጓጥጠን የለም ብለው ለጥቂት ቀናት አሳድሩን እያሉ በየቤቱ ሲንከራተቱ፣ በመጨረሻም አንደኛው ቤት ልጅ የቸገረው ነበርና ይመርን በገበሬነት ሀያትን ደግሞ በቤት ውስጥ ሥራ ሚስቱን እንድታግዛት ሐሳብ አቀረበላቸው። መሬት ላይ ከመውደቅና የጅብራት ከመሆን የተሻለ አማራጭ ነበርና ይመር ሐሳቡን ተቀበለው። በስምምነታቸው መሰረትም ሥራ ጀመሩ። ሥራው ግን እንዳሰቡት ቀላል አልነበረም። በዛ ላይ ሚስትየይቱ እንደ እንጀራ እናት ትለበልባቸውና ታሰቃያቸው ጀመር። ጠዋት ይመርን ቀድማ ውሃ እንዲቀዳ ትልከዋለች። በዛ ሰዓት እሷ ባሏን ቁርሱን አበልታ ትልከዋለች። ይመር ተንገላቶ ውሃ ቀርቶ ሲመለስ ደረቅ ቆሎ ቋጥራ ትሰጠዋለች። ውስጡ እየደማ እህቱን ለማኖር ሲል በልጅ ጉልበቱ ቆሎ እየቆረጠመ ይውላል። እህቱንም ቢሆን የረባ ነገር አትሰጣትም። ሀያት ወንድሟን የምታደርገውን ነገር ታይ ስለነበር ከምትሰጣት ትርፍራፊ ላይ ደብቃ ለወንድሟ ተወስድለት ነበር። ያየቻት እንደሆን ግን ስትደበድባት ነበር የምትውለው። እሱንም ከእህቱ ጋር ተባብረው እየሰረቁ እየበሉ ነው ብላ ለባሏ ታስደበድበዋለች። ገበሬው ሚስቱ ያለችውን አይጠራጠርም። ግባ ባለችው ይገባል፣ ውጣ ባለችው ይወጣል። ወንድ ልጅ የሴት ፍቅር ካወረው መጥፎ ነው። የሴት ፍቅር እንደ መተት ባይል ላይ ከዞረ እሱ የፈለገውን እንጂ ሌላ አያሳይም። የገበሬው ሚስትም ይህንን ተጠቅማ እንደፈለገች ታሾረው ነበር። ሲቀጠሩ ጀምሮ ያልወደደቻቸውን ይመርንና ሀያትን እሷ በቻለችው አቅም ማሰቃያቷ አንሶ እየቀጠፈች በባለቤቷም ጭምር ታስረግጣቸው ጀመር። ይመርም ሆነ እህቱ ድብደባውንም ራቡንም
ጥሙንም እንግልቱንም ሆነ ስቃዩን ችለው ለአንድ ዓመት ያክል በዛ ቤት ቆዩ። ከዓመት በኋላ ምሽት ላይ ተሰብስበው እሳት እየሞቁ ያለ ይመር ጋሼ እንግዲህ አላህ በፈቀደ ጉልበታችንን ሳንሰንስት ስናገለግለው ሰንብተናል። አሁን መቼም ወደ ከተማ መሄድ ስላለብን የሰራንበትን ገንዘብ ሰጥተው መርቀው እንዲሸኙን ነበር አለ አንገቱን ሰበር አድርጎ። ሚስትየዋ አሽሟጠጠች። ገበሬውም የምን ገንዘብ አለ ፍርጥም ብሎ። ይመር ልቡ ሸርተት ሲል ተሰማው። እንደምንም ራሱን ተቆጣጠረና ድምጹን ለስለስ አድርጎ 1 ዓመት የሰራንበትን ነው ጋሼ ላባችንን አለ። ኧረ እባክህ ከርሳም የከርስህን ዋጋ የልብስህን ዋጋ እቺት መቼም አታጋድድም። ስለዚህ አንተ የሰራውን ቢሆን ለሁለታችሁ የልብስና የጉርስ ችሏል። ስለዚህ እኔ ጋር 5 ሳንቲም የላችሁም አለው በንቀት እያየው። ይመር ሰማይ ምድሩ ዞረበት። ንዴቱ ገንፍሎ አናቱ ላይ ወጣ። በደመ ነፍስ ሊነድ ቀርቦ የነበረውን ፍልጥ አንስቶ ግንባሩን ተረተረው። ገበሬው መደቡ ላይ ተንጋለለ። ደሙ ፊቱን አልብሶ አንገቱ ላይ ይንጠባጠብ ጀመር። ሚስትየዋ ጩኸቷን አቀለጠችው። የአካባቢው ሰው እየተሯሯጠ ግጥም አለ። ሁሉም ከውጭ ሳይገባ ምን ሆነሽ ነው እያለ ተዋከበ። ባሌን ገደለው፣ ይሄው ዘራሽ ባሌን ገደለው፣ የመንግስት ያለ የፍትህ ያለ ኧረ አንድ በሉን። ኡቷን አቀለጠችው። ሰው ስታይ ደግሞ የበለጠ ባሰባት። መንደርተኛው ይመርን ጠፍሮ ያዘው። ገበሬውን ደግሞ በማሰሻም ተኩሰው ጠበልም ረጭተው አነቁት። ከነቃ በኋላ በደከመ ድምፅ ሕግ ቦታ ውሰዱልኝ፣ ሕግ ፍረደኝ፣ ከጅብ አስጠለልኩ፣ በገዛ ቤቴ ሊገለኝ ነበር፣ እባካችሁ ሰዱልኝ አለ። ሚስትየው ተቀብላ አዎ የማንንም ወፍ ዘራሽ ተቀብለንና ኑር ባልን መሞት አለብን እንዴ? ሕግ ዳኛን እንዴ አለች ከወዲያ ከወዲህ እየዘለለች። ይመር ምንም አይናገርም። ብቻ በሰዎቹ ተጠፍሮ እንደተያዘ ትንፋሹን በልህ ይደፍቃል። ሀያት ይህ ሁሉ ሲፈጠር አንዱ ስርቻ ውስጥ ተሸርኩታ በፍርሃት እየተንቀጠቀጠች ነው። ሰዎቹ ይመርን በዛ ምሽት ወደ ዞኑ ሚሊሻ ጽፈት ቤት ይዘውት ሄዱ። እዛም ሌሊቱን ታስሮ አደረ። በነጋታው ቶሎ አደራርሰው ፍርድ ቤት አቀረቡት። ፍርድ ቤቱም የግድያ ሙከራ በማድረግ ብሎ 10 ዓመት ፈረደበት። ይመር ሰማይ ምድሩ ዞረበት። እህቱን አውላላ ሜዳ ላይ ጥሏት መታሰሩን ሲያስብ ከአእምሮ በላይ ሆነና ራሱን ሳተ። ለጊዜው አፋፍ ሰው እስኪነቃ ከጠበቁት በኋላ እዛው ዞኑ ማጎሪያ ፍርዱን እንዲቀበል ተላከ። በፍጹም ተስፋ መቁረጥ ውስጥ ተዘፈቀ። ሁኔታው ሁሉ በጣም እንደተጎዳ ያስታውቅ ነበር። ይሁን እንጂ ሁሉም በራሱ ጭንቀት ተጠምዶ መጥቶ የጠየቀው የለም። አንድ ቀን ግን አንድ ሰውዬ አጠገቡ መጥቶ ቁጭ አለ። ይህ አጠገቡ መጥቶ ቁጭ ያለው ተራ ሰው አይደለም፣ ቢተው ይባላል። ሽፍታው ቢተው ስንት ዓመት ሙሉ ሀገር ሲያሸብር በመንግስት ኃይሎች ጭምር ሲፈለግ ከርሞ ሳይገኝ በመጨረሻም ምን እንዳሳሰበው ሳይታወቅ በራሱ ጊዜ እጁን ሰጥቶ ነው የታሰረው። ይመርን ሁኔታው እንዳሳሰበውና ፍቃደኛ ከሆነ ያጋጠመውን እንዲነግረው ጠየቀው። ይመር ለምን ፍቃደኛ እንደሆነ ባያውቅም ታሪኩን ሁሉ ይዘከዝክለት ጀመር። ይህ ሲፈጠር ከታሰረ ገና ዓመት እንኳን አልሞላውም ነበር። በሐዘኔታ ሲከታተል የነበረው ቢተውም መፍትሄ ያለውን ሐሳብ አቀረበለት። ይመርም በመፍትሄ ሐሳቡ አላቅማማም ነበር። መፍትሄው ማምለጥ ነበር፣ ፍትህን በሩጫ መፈለግ። በሐሳቡ ከተስማሙ በኋላ እንዴት እንደሚያመልጡ እቅድ መንደፍና ማስተካከል ጀመሩ። በተነጋገሩትና ባቀዱት መሰረት በሳምንቱ ማታ ላይ ተያይዘው አመለጡ። ቢተው እየመራ ይመር መከተል ጀመረ። አንድ ውርማ አካባቢ ሲደርሱ ቢተው ቆመ። ይመርም ተከትሎት ቆመ። ቢተው ጢሻውን መነቃቅሮ ከማሰ በኋላ 2 ክላሽና 2 ዝናር ጥይት አወጣ። አንዱን ክላሽ ከነሙሉ ዝናሩ ለይመር ሰጠው። እንደተቀበለው ወደ ታች መንደርደር ጀመረ። ይህን ጊዜ ቢተው ተው ተግበል፣ በችኮላ አይሆንም፣ የከጀልከውን ለማድረግ ስክነት ያስፈልጋል
አለው። ይመርም ምክሩን ተቀበለና ጎን ለጎን መጓዝ ጀመሩ። ግራ ቀኝ ፊቷ ላይ ያሉ ጥቂት እንደተጓዙ የገበሬው ቤት ደረሱ። በበሩ አጮልቆ ሲመለከት ባልና ሚስቱ እሳት ዳር ዘይት የጠጣ ቅል መስለው ቁጭ ብለው ያውካካሉ። እህቱ ሀያት ወዟ ጠፍቶ ጥቁር ቁር ብላ ጥላሸት መስላ ጀበና ጥዳለች። ይመር ውስጡ ተላወሰ፣ መቋቋም አቃተው። መሳሪያውን አቀባበለና በሩን በርግዶ ገባ። ቢተው ሊያስቆመው ቢሞክርም አልቻለም። እስኪጨርስ ውጭ ቆሞ ዙሪያ ገባውን መቃኘት መረጠ። ገበሬውና ሚስቱ ይመር እሳት ለብሶ እሳት ጎርሶ በዛ ላይ እሳት ጨብጦ እንዳበሳ ሲሰፍርባቸው አመዳቸው ቡን አለ። የሚናገሩት አጥተው ይንተባተቡ ጀመር። በተቃራኒው ሀያት ወንድሟን በማየቷ የተቃጠለ ፊቷ ፍክት አለ። ገበሬውና ሚስቱ ገና ቃል ሳያወጣ የመጣበት ዓላማ ገብቷቸው መዘላበድ ጀመሩ። እባክህ ቆይ እንነጋገር፣ መጀመሪያ ተረጋጋ አለ ገበሬው፣ ልቡ ትርትር እያለች። ብር ከሆነ የምትፈልገው አሁኑን ይሰጣል፣ እባክህ ተረጋጋ አለች ሚስትየዋ የምትጨብጠው ጠፍቷት እየዳበሰች። ዝም በይ ቆሻሻ አለና መሳሪያውን ወደሷ ደገነባት። ሽንቷ በእግሯ ላይ ተንፎለፎለ። ሁለት ጥይት አከታትሎ ተኮሰባት። ገበሬው ሊነሳ ሲሞክር እሱንም ግንባሩን ብሎ ደፋውና እህቱን ይዞ ተፈትልኮ ወጣ። ሀያት ክፉኛ ከመደንገጧ የተነሳ በድን ሆናለች። ቢተው ከፊት እየመራ ይመር ደግሞ እሷን እጅ ይዞ እየሮጡ ከአካባቢው ራቁ። የተኩሱን ድምፅ ሰምቶ የተሰበሰበው መንደርተኛ እሪታ ከሩቅ ተሰማቸው። ይህኔ ፍጥነታቸውን ጨምረው ገሰገሱና በቢተው መሪነት ከአካባቢው ተሰወሩ። ነገሩ እስኪረጋጋ ዋሻ ተደብቀው ቆዩ። ነገሮች በመጠኑ ሲረጋጉ ቢተው ከዚህ በኋላ ይሄ ሀገር ለነሱ እንደማይሆናቸውና ወደ አዲስ አበባ እንደሄዱ እዛ ሄደው እስኪቋቋሙ ድረስ ሊያግዛቸው የሚችል ደምሴ የሚባል ወዳጁ እንዳለ ነግሮ የእሱን አድራሻ እንዲሁም ከወዳጆቹ ተቀብሎ የትራንስፖርት ገንዘብ ሰጥቶ ላካቸው። እሱ ደግሞ ይመር የተኮሰበትን ክላሽ ይዞ ወንጀሉን ሁሉ እሱ እንደፈጸመ ከእስር ያመለጠውም ለዚሁ ጉዳይ መሆኑን ተናግሮ መልሶ እጅ ሰጠ። ስለ ይመር ሲጠይቁት አብረው እንዳመለጡ የት እንዳለም እንደማያውቅ ፍጥጥ ብሎ ተናገረ። ቢደበድቡት ቢያሰቃዩትም ፍንክች አልላለ። እነ ይመር ቢተው ባላቸው መሰረት አዲስ አበባ ገቡ። ይመር ለጥንቃቄ ራሱን ቀይሮ ነበር። በልጅነቱ ተንጀፍሮ ትልቅ ሰው ያስመሰለውን ጢሙን ላጭቶ እውነትም ልጅ መስሏል። ጠጉሩን ከርክሞ በልክ አድርጎታል። በእርግጥም ክፍለ ሀገርም ሆነ ወይኒ ቤት የሚያውቀው ሰው ቢያየው አይለየውም። አዲስ አበባ እንደገቡ ቢተው የሰጣቸውን አድራሻ ይዘው እየጠያየቁ ወደ ደምሴ ሄዱ። ለሱም ቢተው እንዳላቸው አድርገው ሲያስረዱት ደና አድርጎ ተቀበላቸው። ቡልቡላ አካባቢ አንድ ቤት ተከራየላቸውና የ3 ወር የቤት ኪራይ ከፈለላቸው። እሱን ወደ ስራው ቦታው እየወሰደ ስራውን ያለማመደው ጀመር። ሀያትን ደግሞ የቤት ሰራተኝነት አስቀጠራት። ደምሴ ደላላ ነው። ይመርም ደላላነትን ተማረ። እህትና ወንድሞቹ ቢያንስ በራሳቸው መቆም ቻሉ። አዲስ አበባም ቢሆን ግን ይመር ካሁን ያዙኝ በሚል ስጋት ነበር የሚኖረው። ከአንድ ዓመት በኋላ ግን ደስ የሚል ዜና ሰሙ። ይሄም በመንግስት ለውጥ ምክንያት ከዕድሜ ልክ እስራት ውጭ ያሉ ሁሉም እስረኞች በምህረት መለቀቃቸውን ተከትሎ እሱም ነፃ መባሉን ነበር። ስለዚህ ከዚህ በኋላ ያለመሳቀቅ መኖር ይችላሉ ማለት ነው። ከደምሴ ጋር ከተገናኙ በኋላ ለ2 ዓመት ተኩል ያክል እሱ ድለላውን እሷ ደግሞ ቤት ሰራተኝነቱን ከሰሩ በኋላ ሀያት ወደ ውጭ መሄድ እንደምትፈልግ ለወንድሟ ነገረችው። እሱም መጀመሪያ ላይ ቢያቅማማም በኋላ ለሷም ደህንነት ከዚህ ይሻላል ብሎ ስላሰበ እንድትሄድ ፕሮሰሱን ጀመሩ። ተሳካና ከ5 ወራት በኋላ ልትሄድ ተነሳች። ከመሄዳው በፊት ግን መጀመሪያ አሰሪዎቿን ሄዳ መሰናበት እንደምትፈልግ ነገረችው። የበረራ ሰዓቷ እንደደረሰና ሊረፍድባት እንደሚችል አስጠነቀቃት። እሷም በፍጥነት እመለሳለሁ
በዛ ላይ ባለውለታዬ እኮ ናቸው። እነሱን ሳልሰናበት መሄዴን ውስጥ ፈጽሞ ሊቀበለው አይችልም አለችው። እሱም ፈቀደላት። ለማታ 2 ሰዓት በረራ ቀን 10 ሰዓት ላይ ኮልፌ ሰፈር ሄደች። ስትመለስ ግን ወንድሟ እንደፈራው ትራንስፖርት ተዘግቶ በረራዋ ለጥቂት ሊያመልጣት ነበር። የሰሚራና የይመርም ሆነ የአያትና የሽኩር የሩቅ ፍቅር በስልክ ጡፏል። ነፍሳቸውን እስኪጥሉ ተዋደዋል። ቢሆንም ግን እስካሁን ለቤተሰብ ይፋ አላወጡም ነበር። ከአንድ ዓመት ተኩል በኋላ ማለትም ልትመጣ 6 ወር ሲቀራት ግን ሰሚራ በወሬ መሃል ለወንድሟ ስለ ይመር ሹክ አለችው። ይበልጥ እንድታብራራው ቢጠይቃትም ግን ለጊዜው ፍቃደኛ አልሆነችም። ከዛም በኋላ ቢጨቀጭቃትም ስመጣ አስተዋውቅሃለሁ ነው እንጂ ሌላ ምንም አትለውም ነበር። አይደርስ የለም ደረሰና የሰሚራ መምጫ ጊዜ ደረሰ። ሰሚራ ስትደርስ ቀድማ ያገኘችው ወንድሟን ነበር። እንደ ዘንዶ ተጠመጠመችበትና መላቀስ ጀመሩ። በወንድሟ ትከሻ ትክክል አንድ አበባ የያዘ ዘለግ ያለ ወጣት ቆሟል። አዎ ራሱ ነው ይመር። ፈገግ አለ። ወንድሟንም ቦርሳዋንም ጥላ ተፈተለከች። እንደ ማግኔት ዘላ ተጣበቀችበትና የኔ ጌታ የኔ ፍቅር ሁሉ ነገሩን ተሰማው ጀመር። እንባዋን ጠራረገላት። ወንድሟ በዝግታ ሻንጣዋን እየጎተተ መጣ። አጠገባቸው መድረሱን ስታስተውል ሽኩር የተዋወቀው ስመጣ አስተዋውቃለሁ ያልኩ እሱን ነው አለች ትንፋሿን እየሰበሰበች። ሽኩር እባላለሁ። እጁን እየዘረጋ ኮስተር አለ። ይመር። እሱ በተቃራኒው ፈገግ አለ። ሲታዩ ይመር ከሽኩር የበለጠ ግዙፍ ነው። በእድሜም ታላቁ ነው። የታላቅ እህቱ ኩያ ቢሆንም ሽኩሩን ያስቆጣው የወንድምነት ስሜቱ ነው። ይመርም የገባው ይመስላል። ምናልባት ቁጣውን በፈገግታ እየመለሰ ያለውም ለዛ ይሆናል። ታላቅም ሆነ ታናሽ ወንድም ነው። እህቱን የሚጎዳ ነገር ያየ ከመሰለው ዘራፍ ማለቱ ወግ ነው። የሽኩርም እንደዛው ነው። መነፋፈቃቸውን በጥቂቱ ካስተጋቡ በዛውም ያልተዋወቁ ከተዋወቁ በኋላ ሁሉም ተጠቃለው ሽኩር ወደ ተከራየው ቤት አመሩ። ቤት ገብተው ምሳ በልተው አረፍ እንዳሉ ቤትሽን ማየት ትፈልጊያለሽ አላት ይመር። ሽኩር ደነገጠ። የምን ቤት? የማያውቀው ቤት ከየት እንደመጣ ግራ ገብቶታል። የኔ ቤት ነው አለች ፍልቅልቅ እያለች። ሽኩር ኩስተርተር አለ። እኮ እኔ የማላውቀው ቤት እዚህ ድረስ ነው የተደባበቅ ነው? ከኔሱ በልጦብሽ ነው? እንደሱ አይደለም ወንድሜ። አንተ እዛ ለማይ ስትዳክር እየኖርክ ደሞ ለኔ እዚህ ከማለፋ ይመኝ ስለማምነው በሱ በኩል እንዳልቅ ብዬ ነው እንጂ ካንተ መደብቀው ምን አለኝ? ይኸው እሱን ራሱን አስተዋወቅኩ አይደል? ልታባብለው ሞከረች። እኔ ደከመኝ አልኩ። ለማንኛውም አሁን ታዩ እነማይን የምታከብሪ ከሆነ ግን ይሄን ቤት ማየት ምናምን የምትዩን ትተሽ ዛሬ ትኬት እንቁረጥና ነገ በጠዋት ተነስተን እንሄዳለን አላት። ዞር ብላ ይመርን አየችው። በሽታ አንገቱን ነቀነቀ። አብረን እንሄዳለን አይደል? ሽታውን ማረጋገጥ ፈልጋለች። አሁንም በሽታ አንገቱን ነቀነቀ። እቅፍ አደረገችው። እውነትም ከልቡ ወዷታል። አረግጠውም ያለውን የወሎ ምድር ለሷ ሲል ለመርገጥ ተስማማ። የዛኑ ቀን ትኬት ቆረጡና በነጋታው ማልደው ተነሱ። በመንገዳቸው ላይ ሰሚራ ውጭ ሀገር የነበራትን ቆይታ የተመለከቱ ወሬዎች እያወሩ ተጓዙ። መዳረሻቸው ሲደርሱ ግን ይመር ደነገጠ። መኪና የቆመው የተወለደበት ቦታ ጋር ነው። መኪና የቆመው እሱና እህቱ በዘራቸው የተንቋሸሹበት ቦታ ጋር ነው። መኪና የቆመው እናት አባቱ ቀባሪ አጥተው በልጆቻቸው የተቀበሩበት ቦታ ጋር ነው። መኪና የቆመው ልጅነታቸውን ገፍትሮ ያባረራቸው ቦታ ጋር ነው። እጁ ሲንቀጠቀጥ ይሰማዋል። የያዘው የሰሚራ ሻንጣ አምልጦት ወደቀ። ሰሚራና ሽኩር ደንግጠው ዞሩ። የይመር ዓይን ቀልቷል። እጁ ይንቀጠቀጣል። ደም ስሩ ተገታትሯል። ሰሚራ ደነገጠች። ሽኩርም እንደዛው።
አመመህ እንደ የኔ ጌታ? እስኪ ተሸከመውን ተቀበለው። ሰሚራ ተዋከበች፣ ሽኩርንም አዋከበችው። ይመር መልስ አይመልስም። ተንበርክኮ አንገቱን አቀረቀረ። ሰሚራም የያዘችውን አሽቀንጥራ አብራው ተንበርክካ ምን ሆንክብኝ? አመመህ እንዴ? ወይኔ ጉዴ ተርገፈገፈች። ይመር ጥቂት ደቂቃ ወስዶ በግድ ራሱን ከተቆጣጠረ በኋላ ብድግ አድርጎ አቀፋትና ደህና ነኝ አይዞሽ አላት፣ ጉሮሮውን እየጠራረገ። ኡፍ አስደነገጥከኝ እኮ። አልሐምዱሊላህ በል በቃ አትሸከምም ደግሞ አለችው፣ ሻንጣውን ሊያነሳ ሲል እየቀማችው። አምጩ ግድ የለም የአየር መለዋወጥ ነው እንጂ ሌላ ችግር የለውም እኮ አላት፣ መልሶ እየተቀበላት። ሽኩር ሽንቱን ሊሸና ከሄደበት መጣ። አዎ ይመር እንደዛ እየሆነ እህቱም አብረው እንደዛ እየሆነች እሱ ሽንቱን ሊሸና ሄዶ ነበር። ሻንጣውን አንጠለጠሉና ጉዞ ጀመሩ። በእግር 1-2 ሰዓት ከተጓዙ በኋላ ወደ ቀዬው ደረሱ። ይመር የበለጠ ብርክ ይለው ጀመር። ጥቂት ውስጥ የተሽለኮለኩ ከሄዱ በኋላ የነሰሚራ ቤት ደረሱ። ልጆቻቸው መምጣታቸውን ሲያዩ እናትየው በእልልታ ቀለጡት። እሰይ እሰይ ለለለ በኸይራ መጣህልኝ፣ ክፉ ሳታሳይ ክፉ ሳታስነካ። እናቷ እህቷና የእናቷ ወንድም አጎቷ ነበሩ። ሰሚራ ከእናቷ ጋር ተቃቅፋ መላቀስ ጀመረች። ሽኩር ታናሽ እህቱ ሉቤን መሳም ጀመረ። አጎቷ ካሳውና ይመር ግን ተፋጠጡ። ሁለቱም ይተዋወቃሉ፣ በደንብ ይተዋወቃሉ። ግን ለማረጋገጥ ይመስል ማን ነው ይሄ ሰውዬ አለ ካሳው እሱ ላይ እንዳፈጠጠ። ከእናቱ ቅፍ ላፍታ ተላቀቀችና ባለቤቴ ነው ይመር ይባላል፣ ላስተዋውቃችሁን ያመጣሁት አለች እጁን እያያዘች። ካሳው ክው ብሎ ቀረ፣ እጁን ባፉ ላይ ጭኖ። ጉዱነናል ታለም ጉዱነናል። ምንድነው ካሳው? አረዩማ አረ ጉድሽን ይውልኝማ። የምን ጉድ ነው የምትለው? ይመር ተፈትልኮ ወጣ። ይኸውልሽ ሸሸ፣ ይሄ እኮ የቡዳው የደርቤ ልጅ ነው፣ ይመር ደርቤ። ልጃችንን በልቶ ይኸው ማንነቱ ሲታወቅበት ሲኮበልል። ለሰሚራ አዝኖ ተንሰፈሰፈ። ሰሚራ የሰማችውን ማመን አቃታት። ራሷን ስታወደቀች። ስትነቃ ራሷን የቤታቸው መደብ ላይ ተንጋላ በሰው ተከባ አገኘችው። ይመር ጋር ውሰዱኝ ባካችሁ አለች ስልል ባለ ድምፅ ለመነሳት እየሞከረች። አፈር ልብላ የኔ እናት፣ ቅርጥፍ አድርጎ በልቷት ይሄ የተረገመ ቡዳ እንደው የታገኘብኝ። አይ ዕድሌ፣ አይ መከራዬ። እናትየው ተንሰቀሰቁ። ምን ታድርገው፣ ይኸው እሱን ብቻ እኮ ነው የሚያስጠራት። ቆይ ግድ የለም አሁን መድኃኒቱን ስሰጥሽ ውልቅ ብሎ ይወጣልሻል አለ ካሳው ራሱን እያሻሸ። ወይኔ እቴ፣ እኔ እኮ መጀመሪያ ምኑም አልተመቸኝም ነበር። ሽኩርም ከንፈሩን መጠጠ። ሰሚራን ከመጠን በላይ አስጨነቋት። እሷ ራሷን በሳተችበት ጊዜ ሁሉም ነገር ትዝ ብሏታል። ልጅነቷ፣ ሕፃኑ ይመር። ስልኳ ውስጥ የጽሑፍ መልእክት ገባ። ረዥም ነው። የሰውን ሁሉ ጫጫታ ችላ ብላ ማንበብ ጀመረች። ሰሙዬ ወይም አይንዬ። የሰሚራ የልጅነት ስሟ አይን ዓለም ነው። የኔ ፍቅር፣ እንደዚህ እንገናኛለን ብዬ አስቤ አላውቅም። ሰው ሁሉ ባገለለኝ ሰዓት ከሁሉ ተለይተሽ ከጎኔ ነበርሽ። የልጅነት ፍቅሬ፣ የልጅነት ውስጣዬ። ሁልጊዜ ከአይምሮ ያውጥቼሽ አላውቅም። መጀመሪያ ፎቶሽን ያየው ቀን ነበረ አንቺ እንደሆንሽ ያወቅኩት። ቢሆንም ይህ ቀን እንደሚመጣ ስለማውቅ እንዳትሳቀቂ ማንነቴን ደብቄሽ ቆየው። ወደዚህ አልመጣም ያልኩሽም ለዚሁ ነበር። አንቺ እንደማትጠይኝ አውቃለሁ፣ ግን ቤተሰቦችሽ ያላቸውን መጥፎ እምነት መቀየር እንደማይችሉም አውቃለሁ። እንድትመርጪ ደግሞ አልፈልግም። ከኔ በላይ ለነሱ ታስፈልጊያቸዋለሽ። እኔ አሁን ወደ አዲስ አበባ ተመልሻለሁ።
አዩ ከነጎዳ ትገባለች። አንቺና አዩም እንደተገናኛችሁ አውቅ ነበር። እሷንም አለየሻት ይሆናል። በተረፈ ሰላሙኝ፣ መልካሙን ሁሉ እመኝልሻለሁ። ጽሑፉ አለቀ። እንባዋ ግን አልቆመም። መቋቋም ሲያቅታት እየጮኸች ማውራት ጀመረች። ልቀቁኝ እናንተ አውሬዎች፣ ወደ ፍቅሬ ልሂድበት ተወራጨች። ይህን ጊዜ ተረባርበው አሰሯት። ሁሉም ከንፈሩን መምጠት ጀመረ። እዩ ለየላት። በቃ እንግዲህ እትዬ ዱዓ ማስደረግ ነው። ድኝን ብትታጠን ቆንጆ ነው ውልቅን የሚያደርግላት ተባለ። አዎ አዎ አለ እየተቀባበለ ሰፈርተኛ ሁሉ። እስኪ አጎቷ መድኃኒት ይዞ እየመጣ ነው አሉ እናትየው መጨረስ አቅቷቸው መቀነታቸውን ወደ ሆዳቸው እያጠበቁ። ኧረ እባካችሁ እኔ ደህና ነኝ፣ ወደ ፍቅሬ እንድሄድ ብቻ ፍቀዱልኝ አለች ሰሚራ በሰለለ ድምፅ። አንቺማ ምን ታደርጊው ተይዘሽ የኔ እናት እስኪያይዞሽ አለ መንደርተኛው እየተቀባበለ። ካሳ መድኃኒቱን ይዞ መጣና ጢሱ እስኪያስለቅሳት ድረስ አጠኗት። በጣም አቅም ስላጣች ሰመመን ውስጥ ገብታ ድክምክም አለች። በነጋታው ሽኩር አዲስ አበባ ሊሄድ እንደሆነና የሚቀበለው ሰው እንዳለ እስከዛው እንዲንከባከቧት አደራ ብሏቸው ሄደ። ሽኩር አየር መንገድ ዝንጥ ብሎ አበባ ይዞ መጠባበቅ ጀመረ። ሀያት ሻንጧን እየገፋች ብቅ አለች። ከፎቶዋ በላይ በጣም ውብ ናት። ሻንጧን መንገድ ላይ ትታ እየሮጠች ወደ እሱ መምጣት ጀመረች። እሱም ወደ እሷ ተቃቅፈው ረጅም ሰዓት ቆዩ። ሻንጧን ሊያመጣላት ወደ ኋላ ሲራመድ ሀያት ወንድሜ ብላ ወደፊት ሄደች። ሽኩር ድምፁን ሰምቶ ሲዞር ያየውን ማመን አልቻለም። መሬት ላይ በግንባሩ ተደፍቶ ስቅስቅ ብሎ ማልቀስ ጀመረ። ይመርን ሲያየው በፍጥነት ራሱን በእህቱ ቦታ አድርጎ አሰበና ጸጸቱን መቋቋም አቃተው። ወደቁን ስታይ ሀያት እየሮጠች ሂዳ አጠገቡ ከተንበረከከች በኋላ ምን ነው ሽኩሬ፣ ምን ሆነህ ነው? ቀና በል እንጂ ሀቢቢ ልታቃናው ሞከረች። ተይኝ አዩ፣ እኔ የረከስኩ ሰው ነኝ፣ አንቺ ለኔ አትገቢም። መሬቱን የሙጥኝ ብሎ መንሰቅሰቁን ተያያዘው። እኔ አንተንና ወንድሜን ብዬ አይደል እንደ የመጣሁት? ምን ማለት ነው አትገቢኝም ማለት? ቆይ አትወደኝም? እንደሱ አይደለም። አንቺ ብዙ ማታቂው ነገር አለ። እኔ ቆሻሻ ነኝ። እባክሽ ጸጸቴን አታብሹ። ሁሉንም ነገር አውቃለሁ። ባትወደኝ ኖሮ እህትህን ጥላት አትመጣም ነበር። ስለዚህ እባክህ ተነስና በጋራ መፍትሄ እንፈልግ አለችው ቀና አድርጋ እንባውን እየጠረገች። ይመር ጠጋ ብሎ ያወራው ጀመር። ይበቃል አንበሳው፣ በቃ ቢያንስ አንተ አፍቅረ መማር ጥሩ ነው። እናት አባትህን ማስተማር ባትችል ቢያንስ የምትወልዳቸው ልጆች ታስተምራለህ። ባፈ ታሪክ ተመስርቶ የስንት ሕፃናትን ሕይወት ከማበላሸት ትቆጠባለህ። በላውን ተነስ፣ ይበቃል። ደጋግፈው አነሱት። ሽኩር ይመርን ደጋግሞ ይቅርታ ጠየቀው። እህቱንም እንደሚያመጣለት ቃል ገባለት። የዛን ቀን አብረው ካሳለፉ በኋላ በነጋታው ማልዶ ወደ ክፍለ ሀገር አመራ። እዛ ሲደርስ ያላሰበው ነገር ተፈጥሮ አገኘው። ምንም ያልሆነችውን ልጅ መድኃኒት ነው ብለው የሚጠጣውንም ሲግቷት የሚጨሰውንም ሲያጥኗት ከርመው ከአቅሟ በላይ ሆኖባት የሞት አፋፍ ላይ ደርሳ አገኛት። ሁኔታዋን ሲያይም ሁሉንም ገፈታትሮ አንጠልጥሎ ሆስፒታል ወሰዳት። 2 ቀን ተኝታ ከታከመች በኋላ ትንሽ ነፍሷ መለስ አለ። ቤተሰቦቿ በሙሉ ተንጋግተው ሰፍረዋል። ሀያትና ይመር ከአዲስ አበባ መጡ። ወደ ሆስፒታሉ ሲገቡ ካሳው ተመለከታቸውና በንዴት ተነስቶ ይሄ ቡዳ ትንሽ መለስ ሲል ጠብቆ መጥቶ ደግሞ ሊበላት ነው፣ አስወጡልኝ በሕግ አምላክ አንባረቀ። ይህን ጊዜ ሽኩር በብስጭት ከመቀመጫው ዘሎ ተነሳና ዝም በል ቡዳስ አንተ ምንም ያልሆነችውን እህቴን በሙጠምጢ ማፈነ ልትገል የነበርክ ቡዳ፣ እኔንም አውራ ይህንን ምስኪን ልጅ በማያውቀው ያስፈረጅከኝ፣ ያንተ ነገር ወጥቶልኛል። አንቺ ግን ማዬ ይሄን እርኩስ ሰማለው ምትይ ከሆነ ስራው የሰይጣን ነውና ከዚህ በኋላ ልጅሽ አይደለም። እነዚህን ምስኪን ልጆች በልጅነታቸው ምንም በማያውቁት ከማንቋሸሽ ባለፈ ለአካባቢው ጠንክናቸው ብሎ ወላጆቻቸውን በሴራ በማስገደል የልጆቹን ንብረት በመውረስ ከቀያቸው አፈናቅሎ ለመከራ ስቃይ ዳረጋቸው።
የወረሰውን ንብረት ከኛ አስጠግቶ የሱን ብቻ ሳይሆን የኛንም ንብረት የፈጣሪ ቁጣ ሰለባ አድርጎት በሳት አስበላው። እኔና እህቴንም በልጅነታችን ከሀብት ወደ ድህነት አሸጋግሮ ለስደት ዳረገን እና ይህንን ጭራቅ ወንድሜ ነው ብለሽ የምትቆጥሪው ከሆነ አንቺንም ከሱ ነጥያ አላይሽም አለ ምሬት በተሞላበት ንግግር። እናትየው ይመር እግር ስር ሄደው ተደፉ። ይቅር በላይ ልጄ፣ በማታውቁት አነወርኳችሁ፣ ባላጠፋችሁ ተወቀስኳችሁ። ይቅር በላይ ልጄ። ይመር በፍጥነት አነሳቸውና አቅፎ ችግር የለውም እናቴ፣ እኔ ከዚህ በላይ ስቃይ አይቻለሁ፣ ዋናው እርሶ መማሩ ነው። ሰሚራ አልጋዋ ላይ ሆና ተፍለቀለቀች። ሀያትና ሽኩር ተቃቅፈው በጎኗ ቆሙ። ካሳው በሽቆ እያናፋ ወጣ። ሁሉም ሙያ ክቡር ነው። ሁሉም ሰው ዘሩን መርጦ አይወለድም። ዘሩን መርጦ ያልተወለደ ደግሞ ባላጠፋው መጠየቅ የለበትም። አለቀ። ከሙሐመድ ቃሲም። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።